አም ሶልጀር ወታደር ነኝ መጽሐፊ ውስጥ መነሻ ላይ የጦርነቱ ዋዜማ ጉዞ ወደ 4 ኪሎ ቀጠሮ ከሀገሪቱ መሪ ጋር በኋላም ጠቅላይ ሚኒስትሩ አሉኝ አሉት ተባሉ የሚሉትን ተከትሎ ድጋሚ የአሜሪካው ፕሬዚዳንት አሁንም የህዳሴ ግድባችንን ጠቅሰዋል። በጦርነቱ ዋዜማ ላይ ነን። ጉዞ ወደ 4 ኪሎ ቀጠሮ ከመሪው ጋር አለመሰረዝ አለማራዘም ብቻ ሳይሆን 1 ሰዓት ተኩል ለሚሆን ጊዜ የሰራውን እያስጎበኘ ሊሰራ ያሰበውን እያብራራ እንደ ሰላሙ ጊዜ ሰላም ሆነን ቆየን። አለባበሱ እንደ ወትሮ ሽክ ያለ ባልተዛነፈ ፕሮግራም ነው። ጉብኝታችንን ከዚህ በላይ ሳንገፋ አሁንም እጄን ይዞ ወደ መኪናው ወሰደኝ። መኪናው ራሱ እያሽከረከረ ከቤተ መንግስቱ ግቢ ይዞኝ ወጣ። ኦቦ ለማ ውሎ አድሮ ከጠቅላይ ሚኒስትሩ መደመር የተሰኘ ጽንሰ ሐሳብ በተቃራኒ መቆማቸውና ኢህአዴግ የተባለ ኋላ ቀር ግንባር ፈርሶ ውህዱ ብልጽግና እንዳይመሰረት ተቃውሞ እንዳሰሙ አውቃለሁ። ልቤ ዱው እያለ ነው። መብራቱን አልፌ ወደ ቤተ መንግስቱ ታጠፍኩኝ። ህዝቡም ሆ ብሎ ወጥቶ ያፈረሰው ዶክተር አብይን ወይም ለማን ለማስደሰት ሳይሆን ከወያኔም በላይ ዋናዋ ፎክራለችና የት ተደብቆ ይሆን አልኩኝ። እሺ የኔስ ቀጠሮ በ4 ኪሎ የተባለው ውሸት ይሆን? ይሄ ግድብ ምን ያላሳየን መከራ አለ? ድመት ሲጠግብ በአይጥ እንደሚጫወተው 27 ዓመት ሙሉ ስልጣንን እንደዚያ የተጫወተባት ህወሓት አብይ ግድቡን ሸጠው ለአሜሪካ አሳልፎ ሰጠው ሲል ነበር። ትራምፕ ይህንን ሳይሰማ ቀርቶ ነው በቦምብ አፍርሱት የሚለው። አብይ ስለሚፈራ ያው ውጥረት ሲበዛ ቤተ መንግስት ሳይሆን የአሜሪካ ኤምባሲ ነው የሚያድረው ብለውናል። ራሱ ባወጣልኝ ስም ሞ ብሎ ጠርቶ ጨበሬን በእጁ ጨብጦ ግንባሬን በቴስታ መታ አደረጋት። እስከ ዛሬ ድረስ ያለቁትን ግዙፍ ስራዎቹን ጎብኝቼ እንደማላቅ ስነግረው በመገረም ገልመጥ አድርጎ አየኝ። ከዚያ አንተም እንደ ሌሎቹ ሰነፍክ እንዴ አለኝ በፈገግታ ጭምር። ልክ ዛሬያችን ይመስላል። ከዓመታት በፊት ያለቀ መጽሐፍ ነው። እንግዲህ ሙድ ካስናል እንደ ሙዳችን የምናወራው እንደ ሞ የምናወራው እንደ ሙዳችን የምናወራው እንደ ዘመኑ እንደ ጊዜ የምናወራው ደማቅ ነበር ቦልድ የሆኑት ከድህነቱ የከፋው ድህነት ሀብታችን አለማወቅ የምንለው በተለይ የሚዲያ ጉዳዮቻችን እዚህ ሀገር ያለው ፖለቲካ ሚዲያ ላይ የሚካሄድ ነው። በተለይ ደግሞ አሁን የምንገናኝበት ይሄ ዲጂታል ሚዲያው ላይ ያለ ጦርነት ነው። የጦርነቱ ዋዜማ ላይ ነው እንግዲህ ያለ ነው። አዎ ከግራም ከቀኝም ድለቃው አለ። ትራምፕ እንግዲህ የኛ የሶሻል ሚዲያ የዲጂታል ሚዲያ ሰልፈኞች በኋላም ጠቅላይ ሚኒስትሩ አሉኝ አሉት ተባሉ የሚሉትን ተከትሎ ትራምፕም እንግዲህ የቀደመው ጉዳያቸውን ቆስቁሰውታል። ይህ ደግሞ ለእኔ በጣም ጥሩ አጋጣሚ ሆኗል። ሰብሰብ ብሎ አንድ ቦታ ገብቶልኛል ወይ ደግሞ እነኚህ ጉዳዮች በሙሉ በእኔ አንድ ምዕራፍ ሰብሰብ ብለው ገብተው የጦርነቱ ዋዜማን አስታውሰውኛል። የጦርነቱ ዋዜማ ልክ በዚህ መልኩ ወደ 4 ኪሎ ያደረግኩት ጉዞ ነበረ። አሉኝ አሉት ከሚለው ንግድ ባሻገር ያየሁትን ላጋራችሁ እስኪ። እንግዲህ ፖለቲካችን ከድርቀት ደረቅ እጅ ከሚለው ፖለቲካ ወደ ድርቅና ተሸጋግሯል። በድርቅና ወደ መነገድ፣ ስራ አለመስራት፣ ስራ መስራት አለመቻል፣ ስለ ሌሎች ማውራትና ሌሎችን ማጠልሸት፣ የሌሎችን ስራ መጣል ስራ መስሏል። በዚህም አሁን ወደ ጦርነቱ ዋዜማ አፋፍ ላይ የደረስንም መስለናል። መናበቡ በሙሉ እንደ አጋጣሚ ሆኖ ለኔ የአንድ ምዕራፍ ውስጥ እንዳለ የተገኙበት ነው። ልክ የዛሬ ምናልባት 2013 ወደ ኋላ ጥቅምት 15 16 2013 ዓ.ም ወደ ኋላ ብንሄድ ልክ በዚህ መልኩ ነበር ወደ 4 ኪሎ ጉዞ ያደረግኩት። ጋዜጠኛ መሐመድ ሐሰን በያዘው ቀጠሮ መሰረት ጠቅላይ ሚኒስትሩን ለማግኘት ወደ ቤተ መንግስት እያመራ ነው። ዕለቱ ደግሞ ቅዳሜ ጥቅምት 15 ቀን 2013 ዓ.ም ወደ 4 ኪሎ እያደረግኩት ያለሁት ጉዞ በጣም በብዙ አስገራሚ ትዕይንቶች የተሞላ ነው። ጉዞ የተደረገበት ቀን በራሱ የአሜሪካው ፕሬዚዳንት የአሁኑ ፕሬዚዳንት ዶናልድ ትራምፕ ያኔ በምርጫ ግብግቡ ከስልጣን ሊወርዱ ያለበትና ባይደን ሊመጡ ያለበት ጊዜ የአባይ ግድብ ነው። የህዳሴ ግድባችንን
ለግብፅ ልክ አፈንጁ የሚል አይነት ይዘት ያለው መልእክት ያስተላለፉበት ቀን ነበር። ይህ ቀን በአንዳች ጉዳይ ይታወሳል። ሀያሏ አሜሪካ በፕሬዝዳንቷ ዶናልድ ትራምፕ አፍ ኢትዮጵያ ላይ የፎከረችበት ቀን ነው። በግልጽና በካሜራው ፊት ሁኔታው አደገኛ ነው፣ ግብፅ በዚያ መንገድ መኖር የለባትም፣ አሁንም በግልጽና በጉልህ ድምፅ እናገራለሁ፣ ያንን ግድብ አፈንዱት ያሉበት ቀን ነው። It's a very dangerous situation because Egypt is not going to be able to live that way. And they'll end up blowing up the dam. And I said it and I say it loud and clear. They'll blow up that dam. እኔ ደግሞ ከረጅም ጊዜ በኋላ ከአመታት በኋላ ከመሪው ጋር ቀጠሮ የተያዘልኝ በዚሁ ቀን ልንገናኝ ቅዳሜ ቀን ማለት ነውና ቅዳሜ ቀን በዚህ መልኩ እየነዳሁ ነበርና ቀጠሮው ሊሰረዝ ይሆን? እንዴት ላይሰረዝ ይችላል? አሜሪካን የምታክል የምድራችን ልዕለ ኃያል ሀገር ኢትዮጵያ ላይ አዝታ ግድቡን አፈንጁ የሚል አይነት ትዕዛዝ በቋፍ ላይ ለነበረው የአልሲሲ መንግስት ያኔ እንደዚህ ያለ ትዕዛዝ በአደባባይ ተነስቶ የዓለም አቀፍ ሚዲያዎች እያወሩ ባለበት ጊዜ ነውና ይህ በጣም ጭንቀት ውስጥ የሚከት አጣብቂኝ ውስጥ የሚከት ጊዜ ነበር ለዜጋም። ከዛ በኋላ ከዜጋ ባሻገር ደግሞ የኔ ቀጠሮ እንደው ባልጠፋ ቀን የትራምፕ ፉከራና የኔን ቀጠሮ ምን አገናኛቸው? ትራምፕ ይህንን የተናገረው እዚህ ፈተና ላይ ያለችውን የሀገሩን መሪ በሚያገኝበት ልዩ ቀን መሆኑ ጋዜጠኛውን አበሳጭቶታል። ያስፈራራን የመንደር ሽፍታ አይደለም፣ አሜሪካ ነች። አይዞህ ግፋ የተባለውም አንድ በጭንቅ የተያዘ ሀገርና የሀገሩ መሪ ነው እያለ ይብሰከሰካል። ትራምፕም የኛዎቹም እንግዲህ በተተለተሉበት በዚህ ሳምንት ውስጥ ድጋሚ የአሜሪካው ፕሬዚዳንት አሁንም የህዳሴ ግድባችንን ጠቅሰዋል። ልክ እንደያኔው ማለት ነው። ታሪካዊ እማኝ እንደነበርኩበት የህዳሴ ግድብ ሚስጥር ምንድን ነው? የምርጫውስ ሚስጥር፣ የሰሜን እዝ መወጋትስ ሚስጥር ለሚለው ምናልባት እንደ ታሪካዊ እማኝነትን ወይ ደግሞ ራሴን እንደ ታሪካዊ እማኝ አድርጌ የምጠቅስበትን ሁነኛ ማሳያ ላሳያችሁ። ወደ 4 ኪሎ ቤተ መንግስት ዘልቄ መሪውን ላገኛቸው ነው። ይሳካልኝ ይሆን የምናየው ይሆናል። ለማንኛውም ግን የሰሞኑን መናበብ፣ ሰልፍ፣ መጠራራት ካስተዋልን ቅድም ስነሳ እንዳልኩት በአጋጣሚ የሆነ ነው ወይ? አሁን ይበልጥ ሰብሰብ ብለው እነኝ ሰዎች በእኔ አንዱ ምዕራፍ ውስጥ ወይ ደግሞ በእኔ አንድ ምዕራፍ ውስጥ ጠቅለል ብለው ገብተውልኛል። ያኔ ትራምፕ ሲፎክር አብይ ስቃል ብዬ አም ሶልጀር ወታደር ነኝ መጽሐፌ ውስጥ መነሻ ላይ የጦርነቱ ዋዜማ ጉዞ ወደ 4 ኪሎ ቀጠሮ ከሀገሪቱ መሪ ጋር የሚል ነበር። እናም ይህ ቀን ማለት እንግዲህ የኖቬምበር 3 ወይ ደግሞ ጥቅምት 24 2013 ማክሰኞ የሰሜን እዝ የተጠቃበት ቀን ነበረና ከዚህ ቀን 2 ሳምንታት በፊት በነበረው ቀን ነበር ጉዞዬ ወደ 4 ኪሎ የሚደረገው። ዛሬ የሚናበቡትን አሉኝ፣ ተናገሩ፣ አደረጉ የሚሉትን ሰዎች እማኝ ሆኜ ምናልባት ከህዳሴ ግድብ እስከ መሪው ድረስ የምናበብባቸውን ጉዳዮች የመጽሐፌ መነሻ ሁሌ የምፎክርበት የለም የዋዜማው ምዕራፍ የጦርነቱ ዋዜማ ከፍጻሜው ቀጥሎ ሁልጊዜ የማነሳው የጦርነቱ ዋዜማ ጉዞ ወደ 4 ኪሎ እያልኩ የማነሳው የ4 ኪሎ ጉዞ ምናልባት ዛሬ የምንገኝባቸውን ጉዳዮች በሙሉ የሚገላልጥ ይመስለኛል። ወይ ደግሞ እንዴት እዚህ ቆመን ቀረን ሊያስብለው የሚችሉ ብዙ ጉዳዮችም ውስጡ ያሉበት ነው። እናም ቀጠሮ ደግሞ ከመሪው ጋር ነው። ቅድም እንዳልኳችሁ ቀኑ ራሱን የቻለ በጣም ታሪካዊ ቀን፣ ትራምፕ የፎከሩበት ቀን፣ ግብፅን ህዳሴ ግድብን አፈንጁ ብለው በአደባባይ የተናገሩበት፣ ዓለም የሚናጥበት ቀን ነው። ግድቡን አፈንዱት ካሉ በግድቡ መፍረስ ተስማምተዋል፣ አልፈለጉም። የሚያፈርሰውን ኃይል ለማበረታታት ብቻ ሳይሆን ለመደገፍም ተዘጋጅተዋል ማለት ነው። መጽሐፌ ይሄን ነው እንግዲህ አም ሶልጀር መነሻው ላይ የሚያነሳው። በዚህ ውስጥ እንግዲህ እያለፍኩኝ የመጽሐፉን ታሪክ እያጋራኋችሁ እስኪ ዛሬያችንን እንይበት። እውነት ጠቅላይ ሚኒስትሩ አቋም በህዳሴ ግድብ ላይ ምን ነበር የተጫወቱት? ከምዕራባውያን ጋር ደግሞ ያሸነፉበት ያለፉበት መንገድ ምን ነበረ? ሰሜን እዝ ላይ ወይ ደግሞ የህወሓት ያኔ የነበረው የጦርነት ዝግጅት ላይ የነበራችሁ አቋምና ውሳኔ ምንድን ነው? በተወሰነ መልኩ ገጾቹን እያለፍኩ ላጋራችሁ። እንግዲህ በመጀመሪያ ስራዬ እንኳን በአካል በምናብም እንኳን ልዘልቅበት ከማልችለው የቤተ መንግስቱ በር ላይ አልነበር እንዲሁ ጥዬሽ የጠፋሁት። ሰውየውን ተከትዬ መግባት ሳልችል ያው ስለቀረው ነበር ጥዬሽ የጠፋሁት። ይኸው እንግዲህ ዛሬ ደጅ ላይ ጥዬሽ ከጠፋው ከ4 እና
5 ዓመት በኋላ ትልቁን ቀጠሮ ይዤ ወደ ትልቁ ግቢ ሳመራ ከአንቺም ጋር ዳግም ለመገናኘት በቃን። ዛሬ ትልቁን ሰው የአገሪቱን መሪ በ4 ኪሎ ቤተ መንግሥት ለማግኘት ወደ ትልቁ ግቢ በመጓዝ ላይ ነኝ። እየተሰማኝ ያለው ስሜት ያው መገመት ትችያለሽ። ሰው አዲስ ወደ ተከፈተ ምግብ ቤት ወይም ካፌ ከሴት ጓደኛው ጋር ሲሄድ እንኳን ሊሰማው የሚችለውን ማሰብ ትችያለሽ። ለመድረስ ይቸኩላል። ቦታውን ለማየት ይጓጓል። ምንድን ነው የምንበለው? የትኛውን ምግብ ይሆን የሚያስደስታት? ስለምን ባወራት ይሻላል? ደግሞም በደንብ ስለማላውቃት ወዘተ እያለ ማሰላሰሉ አይቀርም። አሁን የምንሄደው በአንጻራዊነት በመጠኑም ቢሆን ያው በብዙ ባላቀውም በመጠኑም ቢሆን ወዳወቅኩት ግቢ ነው። የማገኘው ደግሞ የማውቀውን ሰው ነው። ከማውቀውም የምወደውና የማከብረውን ሰው። ይህ ሰው መከራ ላይ የነበረችን አገር ተረክቦ ሕዝብን ይዞ ወደ ዳር ሊያወጣት እየታገለ ያለ መሪ ነው። የኢትዮጵያው መሪ ዙሪያውን በፈተናዎች ተከቧል። ተስፋ ግን አይቆርጥም። መንገዱ አስቸጋሪ ነው። ወደ ኋላ ግን አይልም። እሱን ለማግኘት ነው የሚሄደው። እናም በስሜት ታጭቄ ነው የምጓዘው። ቀኑ ቅዳሜ ነው እንዳልኩሽ፣ ጥቅምት ወር ቅዳሜ 2013 ዓ ም ከቀኑ 9 ሰዓት አካባቢ። ይህ ቀንና ጊዜ መቼም ሊረሳኝ አይችልም። ይህ ቀን ሀያሉ አሜሪካ በፕሬዚዳንቷ ዶናልድ ትራምፕ አፍ ኢትዮጵያ ላይ የፎከረችበት ቀን ነው። በግልጽና በካሜራው ፊት ሁኔታው አደገኛ ነው። ግብፅ በዚያ መንገድ መኖር የለባትም። ግብፅ ግድቡን ማፈንዳቷ አይቀርም። አሁንም በግልጽና በጉልህ ድምፅ እናገራለሁ፣ ያንን ግድብ አፈንዱት በማለት ለግብፅ የአፈንጂው ትዕዛዝ ወይም ደግሞ ፈቃድ የሰጡበት ቀን ነው። እጅግ አስፈሪ ቀን፣ የሚገርም ቀን ነበር። እንደምታስታውሽው መሪው በፓርላማው ፊት በቀጥታ በተላለፈ መድረክ ላይ ተደራዳሪዎችን እምቢኝ አትፈርሙ አልኳቸው ብለው ሲናገሩ አይተናል፣ አድምጠናል። አሜሪካ ከዛን ቀን ጀምሮ በአደባባይ ፈጦ የታየውን ኢትዮጵያን የመውጋትና የማስወጋት ሴራና ዘመቻዎችን ማጠናከር የመቀጠሏ ትልቁ ምልክትም ነበር። ይህ በአደባባይ የተሰማው የመሪው እምቢኝ አቋም ብዙ ጊዜ በውስጥ ጸንቶ ቆይቶ ኋላ በገሃድ በአደባባይ ወጥቷል። አሜሪካኖች እንዲህ አይነቱን እምቢተኝነት አይወዱም። እነሱ የሚወዱትና የሚያደንቁት እሺ፣ አቤት፣ ወዴት የሚለውን ብቻ ነው። አሜሪካም ኢትዮጵያን እሺ ለማሰኘት የቻለችውን ጥይት ሁሉ ተኩሳና ጨርሳ በመጨረሻም እነሆ በአደባባይ የምትዝትበት ደረጃ ላይ ደረሰች። እናም ኢትዮጵያ ላይ ዛተች፣ ህዳሴ ግድባችን ላይ ፎከረች። ይህንን የአሜሪካውን መሪ ንግግር ተከትሎ ኢትዮጵያ ብቻ ሳትሆን አብዛኛው ዓለም በጉዳዩ ላይ ተነጋግሮበታል፣ ተገርሞበታል። በኢኮኖሚውም ሆነ በውትድርና መስክ የዓለም ጉልበተኛው ሀገር የምትባለው አሜሪካ ወይም መሪዋ ግድቡን አፈንዱት ካሉ በግድቡ መፍረስ ተስማምተዋል። አልፈውም የሚያፈርሰውን ኃይል ለማበረታታት ብቻ ሳይሆን ለመደገፍም ተዘጋጅተዋል ማለት ነው። የግብፁ ጀኔራል ደግሞ በህዝብ የተመረጠውን መሪ በመፈንቀል መንግስት ገልብጠው የህዝብ ተመራጮችን ገድለውና አስረው ዩኒፎርማቸውን በሲቪል ለውጠው ስልጣን የጨበጡ ወታደር ናቸው። ለግብፅ አባይ የህልውና ዋስትና ነው ስለሚባል እየጮሁ ናቸው። ቢሆንም ኢትዮጵያ በጫጫታው ሳትበረግግ የግድቡን ስራ አፋጥና ስለቀጠለች ጀነራሉ ሌላ ከፍተኛ ተቃውሞ ከሀገራቸው ውስጥ ገጥሟቸዋል። ዙሪያቸውን በእንዲህ አይነት ቀውስ የተከበቡት የግብፁ መሪ እንደ አሜሪካ ያለ ጉልበተኛ አለሁልህ ሲለው ጊዜ ለመግዛት ጀብድም ለመስራት ግድቡን ለማፈንዳት ቢነሳሳስ? አልሲሲ ነዋ። እነዚህ ሰዎች ያለ ጥርጥር በቅዠትም ዓለም ነው የሚኖሩት። የአእምሮ ህመምተኛ አንዱ ምልክት ቅዠትና እውነትን መለየት አለመቻሉ ነው እና አንድ ትንሽ ህመምተኛ ትልቁን ህመምተኛ ተከትሎ ግድባችንን ለመደብደብ ሚጉን አስነስቶ ቢልክብንስ? የትራምፕን ንግግር በቪዲዮ ስመለከት ይህ ነበር የታየኝ። ሁኔታው ለማንም አስፈሪ ነበር። ሁለት ሀገሮች ጦርነት ውስጥ ለማስገባት የአፍሪካ ቀንድን በእሳት ለማጋየት አንዲት ክብሪት
ትበቃለች። ህዳሴ ግድብ ግን እንደ ስሙ ታላቅ ነው። የትልቁ ህልማችንን የአንድነታችንም ምልክት ነው። ትራምፕ ይህን የተናገረው እዚህ ፈተና ላይ ያለችውን የአገሬን መሪ በማገኝበት ልዩ ቀን ነው። የአሜሪካው መሪ ያለውን ሰምቶ የራሱ ጉዳይ የሚል ሰው መቼም አይኖርም። ይብዛም ይነስ ሁሉም ይደነግጣል። ያው ፖለቲካውም እንደተለመደው ሊሆን አይችልም። ደህንነቱም ጥበቃውም እንደዚያው ነው። አንድ ችግር ቢፈጠር መልስ ለመስጠት ጥቃቱን ለመከላከል መዘጋጀት ግድ ነው። ያስፈራራን እንደ ዛሬዎቹ የመንደር ሽፍታ አይደለም። አሜሪካ ነች ልዕለ ኃያሏ አሜሪካ በመሪዋ አንደበት በቴሌቪዥን መስኮት አይዞህ ግፋ የተባለውም አንድ በጭንቀት የተያዘ ሀገርና የአገሩ መሪ ነው። ግብፅ እንግዲህ በአሜሪካ የሚታገዝ ወረራ ብትፈጽም ኢትዮጵያ ያን ወረራ መቋቋም ትችላለችን? ወታደራዊ አቅሟ ይህን የሚመክት ነው? ኢኮኖሚዋ ወራሪውን መቋቋም ይችላልን? ሰውየው ዙሪያውን በፈተናዎች ተከቧል። ተስፋ ግን አይቆርጥም። መንገዱ አስቸጋሪ ነው። ወደኋላ ግን አይልም። ለአየር ኃይሉ የተጠንቀቅ ትዕዛዝ ሊሰጥ ይችላል። እግረኛውም ዝግጁ መሆን አለበት። አየር ወለዱም በጣም ያስፈልጋል። ታንከኛውም መድፈኛውም እንደዚያው። በዚህ ጊዜ ምን የማያስፈልግ ኃይል ይኖራል? ህወሓት ግርግሩን ተጠቅሞ አደጋ ለመጣልና ወደ 4 ኪሎ ለመመለስ የማይጠነሰው ሴራ፣ የማይደግመው ድግምት አይኖርም። በዚህ ቀውጢ ጊዜ ጠቅላይ ሚኒስትሩን ለማግኘት ያውም ቤተ መንግሥት ውስጥ መቃጠር ዕድለቢስነት ወይስ ዕድለኛነት ይሆን? አዎ እየጠየቅኩ ነው። በግርግሩ ሳቢያ ቀጠሮውን ሊሰርዙት ይችላሉ። አይታወቅም። የፎከረችው አሜሪካ በፕሬዝዳንቷ አፍ ጉጉቱ፣ መላምቱ፣ ጭንቀቱ፣ ማሰላሰሉ አናቴ ውስጥ ይርመሰመሳል። አደጋው መሃል ሆኜ እንዲህ ሳሰላስል የከነከነኝ ጉዳይ አንዳንድ ፖለቲከኛ ወይም ተቺዎች ወይም ተቃዋሚዎች ችግሩን ከአገር ጋር ሳይሆን ከግለሰብ ጋር ከለውጡ መሪዎች ጋር ብቻ ማያያዛቸው ነበረ። የአንዳንድ ሰዎችን ትችት ወይም ተቃውሞ ስሰማ ለውጥ ወይም አዲስ መንገድ ያስፈልገናል ብለን መነሳታችንን የዘነጋነው ይመስላል። ለውጡን የጀመርነው አዲስ መንገድ ውስጥም የገባነው በአብይ ወይም በለውጥ ኃይሉ ወይም በመንግስት ፈቃድ ነው ብዬ አላምንም። ትላንት በየትኛውም የእድገት መመዘኛ እጅግ ኋላ ነበርን። አገርን ረስተን በየመንደራችን ለመንጠልጠል ተገደን ነበር። መድረስ ከነበረብን ቦታ መድረሱ ይቅርና መንገዱንም በቅጡ አላወቅ ነው። በብዙሃኑ ልብ ትርታ ቢለካ የምንጓዘው ከመድረሻችን በተቃራኒው ነበረ። በተቃራኒ አቅጣጫ ስንጓዝም አገር ከገደሉ አፋፍ ላይ ደረሰች። ኦቦ ለማንና የለውጡን ቡድን ያወቅናቸው በዚያ ጠርዝ በተጠጋ አስቸጋሪ ወቅትና አጋጣሚ ነበር። የትላንት ምዕራፍ መዘጋቱን ለማረጋገጥ ከጓዶቻቸው ጋር ተሰልፈው ደክመውና የሚችሉትን ሁሉ አድርገው ቢያንስ የምንደማመጥበትን መድረክ፣ የምንወዳደርበትን ሜዳ አዘጋጅተውልናል፣ አስገኝተውልናል። በህዝቦች መካከል ከተገነባው ግድግዳ ይልቅ የሚያገናኝ መንገድ እንዳለ በተግባር አሳይተውናል። በፈዋሽ ንግግሮቻቸው ቁስለኛውን ፖለቲካችንንም ለማከም ጥረዋል። በዚህ ግብራቸው ታሪክና ትውልድ ሲዘክራቸው እንደሚኖር አልጠራጠርም። አዲስ ሀገር ለመገንባት ትብብርና አዲስ መንገድ ያስፈልጋል በምትል አቋማቸው የተነሳ ብዙዎች ተራማጅ ሲሉ አድንቀዋቸዋል። ኦቦ ለማ ውሎ አድሮ ከጠቅላይ ሚኒስትሩ መደመር የተሰኘ ጽንሰ ሐሳብ በተቃራኒ መቆማቸውና ኢህአዴግ የተባለ ኋላ ቀር ግንባር ፈርሶ ውህዱ ብልጽግና እንዳይመሰረት ተቃውሞ እንዳሰሙ አውቃለሁ። ነገር ግን በወቅቱ ሁኔታዎች ከአውዱ ውጭም ጭምር ተጣድፈውና ተምታተው የጠብ ልዩነት ማቀጣጠያ ሆነው እንደነበረም ይሰማኛል። ያን ጊዜም ሆነ አሁን መጠየቅ ያለበት ዋነኛው ጥያቄ መዳረሻችን የት ነው የሚል መሆን አለበት ብዬ በግሌ አምናለሁ። መንገዳችንን ከመዳረሻችን መለየት የግድ ነው። መሄድ የምንፈልግበትን ከመሄጃው መንገድ መለየት ያስፈልጋል። ወደ ፒያሳ የሚያደርሰው መንገድ ፒያሳ አይደለም። ወደ 4 ኪሎ የሚያደርሰው መንገድ 4 ኪሎ አይደለም። 4 ኪሎ ራሱ እንኳ መዳረሻችን አይደለም ጎበዝ። መዳረሻችን ዴሞክራሲ፣ ኢኮኖሚ፣ እድገት፣
የሚባሉ ቁልፍ ጉዳዮች ናቸው። ወደዚያው የሚያደርሱን ሁሉ አጋሮቻችን፣ ባለውለታዎቻችንም ናቸው። ታሪክ ፈጽሞ አይዘነጋቸውም። እነርሱ በራሳቸው ግን መዳረሻዎቻችን አይደሉም። ሙድ ካስናል እንደ ሙዳችን የምናወራው እንደ ሙዳችን የምናወራው እንደ ዘመኑ እንደ ጊዜ የምናወራው ደማቅ ነበር ቦልድ የሆኑት የምናወራው። ኢህአዴግ ሀገራችንን በብዙ በድሏታል፣ መቀመቅ ከቷታል። ህዝቡ እንዲያ የተጠየፈውን ፓርቲ በሪፎርሙ ዘመን የታገሰው አዲስ ሀሳብ ያላቸው ተስፈኛ መሪዎች ስለመጡ እንጂ በደሉን ረስቶት አይደለም። በፍጹም ኢህአዴግ መንገዱን ሊመራ ቀርቶ ሲዘጋና ሲያፈርሰው የኖረ ክፉ ድርጅት ነው። መፍረስ ነበረበት። ህዝቡም ሆ ብሎ ወጥቶ ያፈረሰው ዶክተር አብይን ወይም ለማን ለማስደሰት ሳይሆን መፍረስ ስላለበት ነበር። አዲስ መንገድ በወቅቱ የፈለግነው አዲስ መንገድ ካልሰራን መራመድ ስለማንችል ነበር። ወደ ቀልቤ ስመለስ አእምሮዬ በሐሳብ እንደተጠቀጠቀ ነበር። ትናንትን ትቼ ወደ ዛሬ ተመለስኩ። የሚያዋጣን ትናንት ሳይሆን ዛሬና ነገ ነው። የሚያስተምረን የትናንቱ ሊሆን ይችላል። የሚያበላን ግን ዛሬና ነጋችን ነው። ዛሬ ተዛተብን፣ ነገስ ምን ሊሆን ይችላል? ከነበርኩበት ከመኖሪያዬ ጀሞ 1 ኮንዶሚኒየም ቀደም ብዬ ነው የተነሳሁት። ልክ እንደ ሐሳቡ መንገዱም ቶሎ አላልቃለኝ። መኪናዬን በፍጥነት እያሽከረከርኩ ወደ 4 ኪሎ እየገሰገስኩኝ ነው። የ1995 ሞዴሏን ካሪና መኪናዬን እየነዳው ሐሳብ እየበላው ወደ 4 ኪሎ እጓዛለሁ። ቅዳሜ ስለሆነ መንገዱ በመጠኑም ቢሆን ክፍት ነው። ግራ ቀኙ ግን ጭር ብሏል። ሰዎችም እንደ ሌላው ጊዜ በብዛት አይታዩም። የትራምፕን ንግግር ሰምተው ለማንኛውም ብለው ወደ የቤታቸው ገብተው ይሆን? አልፎ አልፎ የማየው ሰው ደግሞ እንደ ወትሮ የሚዝናናና የሚስቅ ሳይሆን የተከዘ የተኮሳተረ ይመስላል። ሰው በቅዳሜ ምድር እንዲህ ይተክዛል፣ በቅዳሜ ከሰዓት እንዲህ ይኮሳተራል። እስቲ እዚህ ጋር ነገር ልጠይቅሽ። እሺ፣ በግርግሩ ሳቢያ ቀጠሮ ያልተሰረዘም እንበል። ጋዜጠኛው በቀጠሮ መሰረት ሊያገኛቸው ስለተዘጋጀላቸው ጠቅላይ ሚኒስትር እያሰበ ነው። ሰውየው በዚህ ሰዓት ምን እያደረገ ይሆን? በዚህ አስጊ ቀን እንደተለመደው የምፈልገውን ሁሉ ልጠይቀው እችላለሁ? እሱስ ተረጋግቶ ሊመልስልኝ ይችላል? መሪም ቢሆን ሰው እኮ ነው እያለ መብሰልሰሉን ቀጥሏል። ዛሬ እንደዚያ አስፈሪ ጠባቂዎች የሉም። ቤተ መንግስቱም ከእስር ቤትነት ወደ ቤተ መንግስትነት ተመልሷል። አሁንም ግን ከውጥረት አልተገላገለም። የዛሬ ውጥረት ሌላ ነው። በአሜሪካ ፈረስ ተጭኖ የመጣ ኃያል ስጋት። ከቤት ወጥቼ ቤተ መንግስት ለመድረስ ምናልባት 1 ሰዓት ነድቼ ሊሆን ይችላል። እኔ ግን 1 ቀን ሙሉ የነዳሁ መሰለኝ። ከጀሞ 4 ኪሎ ሳይሆን ከጀሞ ሞያሌ ድረስ እየነዳሁ መሰለኝ። ከመሬት እስከ ሰማይ ያለውን ሁሉ ያለ ወረፋ እያሰብኩ እያሰላሰልኩ በሜክሲኮ በብሔራዊ በቴዎድሮስ አደባባይ ቀኙን ታጥፌ ቁልቁለት ወርጄ ወደ ቤተ መንግስቱ እየቀረብኩ ስመጣ ፍርሃት አለኝ። እዚያ አካባቢ ደግሞ ጭራሽ የተወረረ ከተማ መስሎልሻል። አንድ የሚታይ ሰው የለም። ይሄ ግድብ ምን ያላሳየን መከራ አለ። ድመት ሲጠግብ ባይጥ እንደሚጫወተው 27 ዓመት ሙሉ ስልጣንን እንደዚያ የተጫወተባት ህወሓት አብይ ግድቡን ሸጠው ለአሜሪካ አሳልፎ ሰጠው ሲል ነበር። ትራምፕ ይህንን ሳይሰማ ቀርቶ ነው በቦምብ አፍርሱት የሚለው? የግብፁስ መሪ ራሳቸው የገዙትን ግድብ ነው እንዴ በቦምብ የሚያጋዩት? ወይስ ምንድን ነው ነገሩ? እንዳለ በየአቅጣጫው የተሰነዘሩትን መሰል ትችቶች፣ መሰል የራሴን ጽሁፎች አሰላሰልኳቸው። ከግድቡን ሲሸጠው አየን ከሚሉት ትርክቶች ወደ ዛሬም የሚያመጡን ጉዳዮች ጋር በሙሉ ተፋጠጥኩልሽ። ቤተ መንግስቱን ከእኛ በፊትና ከእኛ በላይም ያውቁት የነበሩት የወያኔ አፈቀላጤዎች እንደነገሩን አብይ ስለሚፈራ ማታ ማታ ሀገሪቱ ውስጥ ያው ውጥረት ሲበዛ ቤተ መንግስት ሳይሆን የአሜሪካ ኤምባሲ ነው የሚያድረው ብለውናል። የወያኔ ባላንጣንን ያሉ ፖለቲከኞችና ታዋቂ የተባሉ ጋዜጠኞች ሳይቀሩ እነሱን ተከትለው በአደባባይ የተናገሩትና የጻፉትን የበለጠ አስታወስኩ። በጣም በብዙ ገጾች የጻፍኳቸው ጉዳዮች እስከ ዛሬ በፈገግታና በጥርጣሬ እንዲሁም በንቀት ቸል ያልኳቸውን ወሬዎች ዛሬ ግን ሙሉ ለሙሉ ልሰርዛቸው አልቻልኩም። ከነሱ በላይ ደግሞ ሀያሉ ሀገር ዛሬ በአደባባይ ፎከራለች። እናም አሰብኩት፣ ተሸጠ ያሉንን ግድብ፣ ሲፈራ ማታ ማታ አሜሪካ ኤምባሲ ያድራል፣ ሲያይ ይጠብቋል ያሉንን መሪ አሰብኩት። ግድቡ ሲሸጥ
ያዩ ሰዎችን ዛሬ በብዛት አሰብኳቸው። እንዲህ ያሉ ተጨማሪ ጉዳዮች ተጨማሪ ስጋት እየፈጠሩ መንገዴን ሳልጀምረው እንዳቋርጠው በብዙ ታገሉኝ። ከባድ ነበር። በዚህ ውስጥም ተጨማሪ የጥያቄና መልስ ጨዋታ ከራሴው ጋር እያደረግኩኝ ወይ ደግሞ ከራሴ ጋር እያደረግኩኝ መንዳቴን ቀጠልኩኝ። ታዲያ እንዴት ነው ዛሬስ አልኩኝ ቀጥዬ። ከወያኔም በላይ ዋናዋ ፎክራለችና የት ተደብቆ ይሆን አልኩኝ። እሺ የእኔስ ቀጠሮ በ4 ኪሎ የተባለው ውሸት ይሆን ወይስ ምናልባት 4 ኪሎ ስደርስ ጥበቃዎቹ ደውለው ዳይ መኪናን ወደ ሽሮ ሜዳ አዙረ ንዳው እንደማይሉኝ ባውቅም ወደ ኤርትራ ወይም ኤሚሬትስ ኤምባሲ አዙረህ ንዳው ይሉኝ ይሆናል ብዬ በራሴ የሐሜት ጨዋታ ፈገግ እያልኩኝ ጭንቀቴን ለማርገብ ሞከርኩኝ። አዎ የአረብ ተላላኪ፣ የዱባይ ተላላኪ ኢሳያስ ነው አለቃው የሚሉን ሰዎች ዛሬ ደግሞ አስቡት እንግዲህ ትላንትና ማወራው ስለ ዛሬም ይነግረናል። ልቤ ዱ እያለ ነው። መብራቱን አልፌ ወደ ቤተ መንግስቱ ታጠፍኩኝ። አሻግሬ ተመለከትኩ። ወደ ግራ አየሁ፣ ወደ ቀኝ አየሁ። ምንም የለም። ወፍ በአካባቢው የለም እንደሚሉት ነው አራዶች። መኪናዬን ባስጠጋው ቁጥር ይበልጥ ሰጋው። አንዱ አነጣጥሮ ያደባየኝ ይሆን አልኩኝ ለራሴ። ምንም ኮሽ የለም። መኪናውን አቁሜ በሩን ከፍቼ ወረድኩኝ። ጋዜጠኛው ቤተ መንግስት ደርሷል። አካባቢው ሰላም መሆኑን አይቶ በር ላይ ተፈትሾ ወደ ቤተ መንግስቱ ይዘልቃል። ወደ ሳሎን ይገባል። የሰማውና ያየው ነገር አልገናኝ ይለዋል። መገረሙን መሸፈን አልቻለም። አሁን እዚህ ቤተ መንግስት ውስጥ ያጋጠመው ሁኔታ ካሰበው ፍጹም ሌላ ነው። ወደ በሩ ስጠጋ የቤተ መንግስቱ ጠባቂዎች ብቅ ብቅ አሉ። ፊታቸው ላይ አይናቸው ውስጥ ምንም አይነት መረበሽ የለም። ፍተሻዎቹን፣ ጥያቄዎቹን በተገቢ መንገድ አልፌ በኪሴ የነበሩ ቁሶችን በሙሉ አስረክቤ ወደ ቢሮ ህንፃ ሳመራ ትንፋሼ ተመልሷል። አረማመዴም ተስተካክሏል ማለት ይቻላል። ቀኑ ቅዳሜ ቢሆንም የአብይ ቢሮ ጭር እንደማይል በቀደመው መጽሐፌ ላይ አጫውቼሻለሁ። እናም ትዝ ይልሻል ማለቴ ነው። በዚህ ቀንም በሰዓቴ ስደርስ በፈገግታ ተቀበለችኝ እና መሰሎቿ ከቤተ መንግስቱም በፊት የአቢቹ ሚስጥራዊ ሰራዊት ድንቅ አባላት ናቸው። ሲቪል የለበሱ ግን ከወታደር እኩል አገራቸውን የሚያገለግሉ ቅዳሜም የሚሰሩ እሁድን የማያርፉ የሰውየው ልዩ ሰራዊቶች ምሳሌዎች ናቸው። መገረም ጀምሬያለሁ። ፕሮቶኮሉ ሞቅ ባለ ፈገግታ ነው የተቀበለኝ። ፈገግታውን ደገመችው። አሁንም ልክ እንደ አለቃዋ ፈጠን ቀልጠፍ ብላ ቺፍ ኦፍ ስታፍ ለነበረው ቶሎ አስገባው አለች። ስልኩን አንስቶ ደወለ። አቢቹ ጋር እንደሆነ ጠርጥሬ ያለው። ጺሜ አድጓል። ጸጉሬም ስለተንጨባረረ ራሴ ላይ ኮፍያ ደፍቻለሁ። ከላይ ሹራብ ለብሼ ጂንስና ስኒከር ተጫምቼ ላየኝ ደንበኛ ጎረምሳ ወይም የቦሌ ፍንዳታ መስያለሁ። ወቅቱም የኮሮና ጊዜ በመሆኑ ጺሜን በማስክ ለመሸፈን ሙከራ ባደርግም ፍንዳታነቴን የምሸፍንበት ማስክም ሆነ ጓንት ግን አልነበረኝም። እንግዲህ አለባበሴና ቁመናዬ እንዴት ነው አሁን ገና ትዝ ያለኝ እያልኩ ስገረምና ስብሰለሰል መስፍን ድንገት መጣው ብሏል አለኝ። ይህን ካለኝ በኋላ ሰውየው እስኪመጣ ድረስ ስንት ሰከንድ እንዳለፈ በውል አላስታውስም። ብቻ እስኪመጣ ድረስ ባለችው ከደቂቃዎች ባጠረች ጊዜ ውስጥ የቆጤ ባጡን ማሰቤን ቀጠልኩ። ሰማይ ምድሩን አሰስኩት። ከፊት ለፊት የሚታየው ግድግዳ እንደ ነጭ ሐር የነጣ ነው። ንጹሕ ነው። የጠራ ሰማይ። እሱን ተደግፎ መናገር ሰማይ ተደግፎ እንደ ማውራትም ነው። አዲሱ ጠቅላይ ሚኒስትርነት ግድግዳውንም ሰርቶት ነው። ግን የሚያይ ዓይንና የሚመዝን አእምሮ ላለው እንጂ ለሁሉም የሚታይ አይደለም። እየገነባ አፈረሰ ይሉታል። እያስታረቀ አጣላቸው የሚል ክስ ይመጣበታል። መንገዱን አይችለውም ይላል ጠላቱ። ግድግዳውን በሰማይ መልክ ሰራው እያልኩት እንቅፋቱን አይችለውም ይለኛል። ይቀጥልና ከእናንተ ሌላ እንቅፋት አለ እለዋለሁ። ማን አባቱ ይለኛል። እንቅፋትነትም ስልጣን ነው ለነሱ። ሌላው አይነካትም። ለእንቅፋትነትም ይሻማል፣ ለእንቅፋትም ይዋደቃል። ከዚያም ስለ መንገድ ያወራል። ስለ ዛሬ የምናወራ አይመስልም። ፈጣኑ ሰው ግን ይህን ንጹሕ ሰማይ እንደ ግድግዳ ተደግፎ ያወራል። ለሕፃናቱ
ፒኮኩን ተከለላቸው። ላባዋን ሲቆጥሩ ከአንበሳ ሲያወዳድሯት ሐሴትን አገኙ። እሱ ኢሳይያስ ጋር ደርሶ ተመልሶ ኢሳይያስን ይቀበላል። ሌሎቹም ጋር ደረስ መለስ ይላል፣ ይሸኛል፣ ይቀበላል። ከኢስላማባድና ከዴልሂ ጋር በስልክ ያወራል። አንካራና አቡዳቢን በስልክ ያጫውታል። ትንፋሼም ከሐሳቤ ጋር ድንገት ቀጥ አለ። እኔ የሐሳብ ጎርፍ ከአንዱ አንዱ እየተቀባበለኝ ይዞኝ ብስ ሊል ሲቃጣው መሪው ፊት ለፊት ይደርሷል። ለካ እነሆ ትልቁ ሰው በቀጠሮ ቦታ በቀጠሮ ሰዓትና ደቂቃ አገኘሁት። ግድቡን ለግብፅ ሽጧል። ረብሻ ሲነሳ ሮጦ አሜሪካ ኤምባሲ ሄዶ በሲአይኤ እየተጠበቀ ያድራል። ምንትሴ እየተባለ የሚወራበት አቢቹ ከቢሮው ገዝፎና ደምቆ በብርሃናማ ፈገግታ ጋዜጠኛውን ተቀበለው። ቤት ውስጥ ከቤት ውጭ ዓለም እንደ ወትሮ ናት። ሰራተኞች ይሰራሉ፣ ከመሪው ጋር ያወጋሉ። ራሱ ባወጣልኝ ስም ሞ ብሎ ጠርቶ ጨበሬን በእጁ ጨብጦ ግንባሬን በቴስታ መታ አደረጋት። ሰላምታ ሰጥቶ ከተቀበለኝ በኋላ ናባክ እየተንቀሳቀስን እንጫወት ብሎ እጄን ይዞ ወሰደኝ። ምናልባትም ከዓመት በፊት ሳይሆን አይቀርም በአካል ያገኘሁት። 5-6 እርምጃ እንደተራመድን የአንዱን ቢሮ በር እጀታ ጠምዝዞ ሊከፍት ሞከረ። በሩ ተቆልፎ ነበረ። የለችም እንዴ ብሎ ጠየቀ። ወጣ ብላለች ብላ ሌላኛው አካላችን በፍጥነት መለሰች። ቆይቼ ሳረጋግጥ ይቺ ክፍል ቡና መጠጫ ኖራለች። ቢሮዎቹን እዚያ እዚህ መልከት እያደረገ ሰዎች ሲያገኝ ፈገግታ ሰላምታ እየሰጠ ስንዟዟር ትንሽ ቆይተን ህንፃውን ለቀን ወደ ውጭ ወጣን። እንግዲህ መንገዱ ዳር ቁጭ ብሎ ቡና የሚጠጣበት ከሚመስለው ቦታ ስንደርስ አረፍ አለን። ግቢ ውስጥ ማለት ነው። የጀበና ቡና በስኒ ቀረበልን። በሆዴ አጃይብ እያልኩ ነው። ከሰዓታት በፊት የሰማው ዜና እና የተሰማኝ ስሜት ፍጹም ድንጋጤ ሊባል ይችላል። አሁን እዚህ የማየው ደግሞ ፍጹም ሌላ ነው። አለቃው መናፈሻ ውስጥ እንደሚዝናና ሕፃን እየሳቀ ቡና ይጠጣል። ደግሞ እኔን አንድ ተራ ዜጋ ያወራል። ቡናችንን ጨርሰን አፍታም ሳንቆይ ሞ በልቶሎ ተነስ አንበሶቹ እንዳያመልጡ ብሎ እያጣደፈ አስነስቶ እጄን እየጎተተ ወደማላውቀው ስፍራ ወሰደኝ። መናፈሻ ውስጥ ያሉትን አንበሶች ሊያሳየኝ ነበር። እንዲያ የተቻኮል ነው። ጥቂት ከረፈደ አንበሶች ወደ ዋሻቸው ይገባሉ። ከገቡ ቶሎ አይወጡም እና ቶሎ ሳይገቡ እኔም ማውቁ አንበሳ ከብረት አጥሮች ኋላ ተይዞ ነው በሰው የሚጎበኘው። እዚህ ግን የተለየ ነው። እንግዲህ ከነበርንበት ዋሻ ዘወር ብለን ዳክዬዎችና ሌሎች የተወሰኑ የአፍ ዝርያዎችን ቃኝተን ስናበቃ እስከ ዛሬ ድረስ ያለቁትን ግዙፍ ስራዎቹን ጎብኝቼ እንደማላቅ ስነግረው በመገረም ገልመጥ አድርጎ አየኝ። ከዚያ አንተም እንደ ሌሎቹ ሰነፍክ እንዴ አለኝ በፈገግታ ጭምር። አልመለስኩለትም። እውነቱን ነው ከማለት ውጪ ምን መልሳለኝና። አንዳንዶቻችን የተገነባውን አናይም፣ አንዳንዶቻችን የተገነባውን አናደንቅም ወይም ስሜት አይሰጠንም። ስንፍናችን ይሆን? አንዳንዱ ደግሞ እየተገነባው ለምን ተገነባ ብሎ ይቃወማል። እንዳልኩት ነው። ልክ ዛሬያችን ይመስላል። ከዓመታት በፊት ያለቀ መጽሐፍ ነው። እንግዲህ ይህ መቼም ስንፍና ብቻውን ሊሆን አይችልም፣ በሽታም ሳይኖር አይቀርም አልኩኝ። ጉብኝታችንን ከዚህ በላይ ሳንገፋ አሁንም እጄን ይዞ ወደ መኪና ወሰደኝ። መኪናውን ራሱ እያሽከረከረ ከቤተ መንግስቱ ግቢ ይዞኝ ወጣ። ምን ያህል መኪናና ጠባቂ እንደሚከተለው ለማየት ዘወር ስል አስፓልቱን ተሻግረን የሸራተኑን ቁልቁለት ተያያዝ ነው። መቼ ነው? ጋሼ ትራምፕ ያኔ ከስልጣን ከመረዳቸው በፊት የፎከሩበት ቀን ላይ ማለት ነው። እንግዲህ የሸራተንን ቁልቁለት ስንወርድ ለዓመታት የኖርኩበት ሰፈሬ 4 ኪሎ አረጌ ቄራ ፍልውሃ ትዝ አለኝ። ቁልቁለቱ አደገኛ ነበር። ሸራተንና ቁልቁለቱ የሚለው ምዕራፌ ትዝ አለኝ። ይህ ከባዱ ቁልቁለት አንስቶ ቁልቁል የወረወራቸው ሰዎች ጭፈራና ፌሽታ፣ እብሪትና ትዕቢት ከነምሬቱ ታወሰኝ። የሰፈሩ ምስኪኖች ባረጁ ቤቶቻቸው ውስጥ በድህነት ይኖራሉ። ባለጊዜዎቹ ሸራተን መጥተው ይጨፍራሉ፣ በየቀኑ ይጠጣሉ፣ በየቀኑ ይሰክራሉ። እነሱ በልተው ጠጥተው ሰክረው ሲወጡ እኛ መንገድ ዳር ቆመን እናያቸው ነበር። ነገም እንዲሁ ነው፣ ከነገ ወዲያም እንደዚያው። እነሱ አያዩም፣ እኛንን የምናያቸው። ለ20 ምናምን ዓመታት ሲበሉና ሲጠጡና ሲሰክሩ እንዲሁ አይተናቸዋል። እነሱ ግን አይተውን አያውቁም። የጭቃ ቤታችንን፣ ድህነታችንን፣ ረሃባችንን ዞር ብለው
አይተውት አያውቁም። ያ የቁልቁለት ጥጋብም ይመስለኛል ቁልቁል የደፋቸው። የኔ የአዲስ አበባ ህይወት በኋላም ከሰውየው ጋር የሰራሁባቸው ጊዜያት በቀጥታ ከዚሁ የድሮ ሰፈሮች ጋር የተቆራኘ ነው። ጥጋቡም ለከት ማጣቱ እስኪበቃኝ አይቼዋለሁ። ጊዜ ደጉ ጊዜ ወንዙ ከየተሰቀሉበት የግፍ ማማ ጠራርጎ አውርዶ ቁልቁል ለቀቃቸው። ይህን ሁሉ ያስታወሰኝ የሸራተን ቁልቁለት ምስጋና ይገባዋል። የድሮ አለቃይና የሀገሬ መሪ በመኪናው እያዞረ ገና በመገንባት ላይ ያለውን የወዳጅነት መናፈሻን አስጎብኝቶ ያለቀውን ክፍል አሳይቶ የሚቀረው ምን እንደሆነ መቼ እንደሚያልቅ ሲነግረው ጋዜጠኛው በአድናቆት ይተነበያል። መናፈሻውን እጨርሰዋለሁ ካለ ይጨርሰዋል። እሰራዋለሁ ብሎ ያልሰራው፣ አጠናቅቀዋለሁ ብሎ ያላጠናቀቀው አንድ እንኳን ፕሮጀክት የለም። መናፈሻውን አስጎብኝቶና ሰራተኞችንም በየደረሰበት ሲያዋራ ቆይቶ በመጣበት መንገድ እየነዳ ወደ ቤተ መንግስቱ ግቢ ጋዜጠኛውን ይመልሰዋል። ከዓመታት በፊት እዚያው ቤተ መንግስት ውስጥ ተገናኝተን የድሮ ሰፈሬን ቤተ መንግስት ፊት ለፊት ሳየው ማዶውን እያመለከተ እዚያ ቦታ ላይ ትልቅ ቤተ መጻሕፍት እገነባበታለሁ ብሎኝ ነበር። እነሆ እዚያ ቦታ ላይ በአፍሪካ ትልቁ የሆነው አብርሆት ቤተ መጽሐፍት ተገንብቶ ሌላ አዲስ ታሪክ በሀገራችን ተሰርቶ በዓይኔ አይቻለሁ። ገበታ ለሸገር፣ ገበታ ለሀገር፣ አረንጓዴ ልማት፣ ህዳሴ ግድብ ወዘተ ወዘተ። ሰውየው ተናግሮ ያላሳካው አስቦ ያልፈጸመው ተመኝቼ መና የቀረሁበት ለሰዎች ተናግሬ ያፈርኩበት አንዳችም ጊዜ የለም። እናስባለን፣ እንሰራለን፣ እናስመርቃለን፣ ሪባን እንቆርጣለን ያላት ነገር መሬት ጠብ ብላ አታውቅምና መናፈሻውን አስጎብኝቶና ሰራተኞቹንም በየደረሰበት ሲያዋራ ቆይቶ በመጣንበት መንገድ እየነዳ ወደ ቤተ መንግሥት ግቢ መለሰኝ። በመጨረሻ ጠባቂውን ወንዴን ሸኞ ብሎት ተሰነባብተን ተለያየን። የተቃጠርነው 10 ሰዓት፣ የተገናኘነው 10 ሰዓት፣ የተለያየነው 11 ሰዓት ከ30 ደቂቃ። 1 ሰዓት ተኩል ያህል ግቢ ውስጥና ከእርሱ ጋር ቆየሁ። የአሜሪካኖቹን ዱለታና ዝግጅት አልሰሙም ማለት ነው ወይስ ምንድን ነው? በሩ ላይ ታጣቂ ሊርመሰመስ ይቅርና ጠባቂዎቹም ውስጥ ነው ያሉት። ፍተሻውም እንደ ሁልጊዜው ነው። ፕሮቶኮል፣ ቺፍ ኦፍ ስታፉ፣ ጋርዱ ፈገግታ አይለያቸውም። አገር ለቀው ጠፍተዋል የተባሉት ቤተሰቦቹም እነዝናሽም እዚያው ናቸው። ይህ ሁሉ ደባና ዛቻ እየወረደ ባለበት ጊዜ አቢቹ እንደኔ አይነቱን ተራ ዜጋ ወይ ደግሞ ተራ ሰው ጋር የያዘውን ቀጠሮ አልሰረዘም። አለመሰረዝ አለማራዘም ብቻ ሳይሆን 1 ሰዓት ተኩል ለሚሆን ጊዜ የሰራውን እያስጎበኘ ሊሰራ ያሰበውን እያብራራ እንደ ሰላሙ ጊዜ ሰላም ሆነን ቆየን። አለባበሱ እንደ ወትሮ ሽክ ያለ ባልተዛነፈ ፕሮግራም ነው። ቅዳሜ በመሆኑ ከከረባቱ መጉደል ውጭ ማለት ነው። እሱም የፕሮግራሙ አካል ስለሆነ ጢሙን እንደ ሁልጊዜው ተላጭቶታል። ፈገግታ አልተለየውም ነበረ። ቀልዶቹ አልደበዘዙም። የግሪኩ ፈላስፋ ትዝ አለኝ። ዲዮጋን። የግሪኩ ፈላስፋ ዲዮጋን መሬት ላይ ተንጋሎ ፀሐይ እየሞቀ ነበር አሉ። የግሪኩ ንጉሥና ጦረኛው ታላቁ እስክንድር ወደ ተጋደመበት ይሄድና ዲዮጋን ሆይ ታላቁ እስክንድር ነኝ፣ ምን እንዳደርግልህ ትሻለህ ሲል ይጠይቀዋል። ዲዮጋን ቀና ብሎ አይቶት ፀሐይዋን አትጋርደኝ ሰውዬ ዞር በልልኝ ይለዋል። አቤት ኩራቱ! ታላቁ እስክንድር በመልሱና በድፍረቱ ተደንቆ እንዲህ አለ፣ እስክንድርም ባልሆን ዲዮጋንን ነበር የመሆነው። እሱ የሚፈልገው የፀሐይዋን ብርሃን ብቻ ነው። ታላቁ እስክንድር ሆነ ታናሹ እስክንድር፣ ንጉሥ ይሁን አልጋ ወራሽ፣ ዲዮጋን ደንታው አይደለም። ወግድልኝ ከፀሐዩ ላይ። የአቢቹም ነገር እንዲያ ይሆን? ለኢትዮጵያ እየሰራ ሳለ አሜሪካ ይሁን አውሮፓ፣ ትራምፕ ይሁን ፓምፒዮ መጥተው ጥሩምባቸውን ቢነፉበት ቀናም ብሎ የማያያቸው ለዚያ ይሆን? ስራውን ትቶ የማይደነግጥላቸው፣ ከትቢያ የማይቆጥራቸው አቦ ዞር በሉልና። ከቆይታ በኋላ የተሰማኝን ከብዙ መገረም ጋር የተቀላቀለ አንዳች ከባድ ስሜት የማያባራ ተከታታይ ጥያቄ እስኪነጋ ድረስ አብሮኝ ቆየ። ጠዋት ከነቃው በኋላም አብሮኝ አድሮ አብሮኝ ነቅቷል። ከዚህ በኋላ በቆይታችን የነበሩን ጊዜዎች የማሰላሰልባቸው የተወሰኑ ገጾች አሉ። እነሱን በተወሰነ መልኩ ላጋራችሁ። አንዱ የማስታውሰው እንግዲህ
እንደ ታሪካዊ እማኝነት ራሴን የምቆጥርበት እንግዲህ አሁን ባነሳኑ ጉዳዮች ውስጥ የነበሩ ክሶችን እና ስለ መሪው ያለን ግንዛቤ እንዳለ ሆኖ ግን ከዛ በቆይታችን ያነሳናቸው እንደ ታሪካዊ እማኝነት ልጥቀሳቸው። እንግዲህ ይሄ ጉዞአችንን እንግዲህ እኔ እንደ ታሪካዊ እማኝነት ነው የማነሳው፣ እንደ ታሪካዊ እማኝነት ነው የምጠቅሰው ብዬ የማስበው ጉዞ ላይ በነበረን ቆይታ ውስጥ የተረዳሁት ጉዳይ አንዳንዱ ለምሳሌ ለግድቡ ድርድር ለምን ወደዛ ሄድን የሚለው ውስጥ አንድ ከባድ ሚስጥር እናገኛለን። ሰሞኑ ግድቡን ፋይናንስ ያደረግኩት ሲሉ በቆይታ ከተረዳሁትና በኋላ መረጃ ባሰባሰብኩበት ወቅት እንዳገኘሁት ከሆነ በወቅቱ የነበረው ድጋፍ ወይ ደግሞ በወቅቱ የነበረውን ድጋፍ ቀጥታ ለግድቡ ሳይሆን እንደ ሀገርም የነበረችበት ቅርቃር ውስጥ አገሪቱ ልትወጣ የምትችለው ጊዜ በመግዛት ነበረ። ወደፊት መጽሐፉ ላይ በዝርዝር ታገኙታላችሁ። ጠቅላይ ሚኒስትሩ መሆናቸው ብቻ በብቃት የተጫወቱት ጉዳዩን ከዚህ በላይ ሄጄ ብዙ አላብራራውም። ግን ጊዜ የተገዛንበትና እንደ ሀገርም እነኛን ድጋፎች ያገኘንበት ወቅት ነበረ። ሁሉ ነገር አይነገርም። አለኝ የሚሉትን ሳይሆን ያየሁትን ነው እየነገርኳቸው ያለሁት፣ የሚተነተኑና የምትከተሏቸው መስመሮች ማለት ነው። ሙድካስት ነው እንደ ሙዳችን የምናወራው እንደ የምናወራው እንደ ሙዳችን የምናወራው እንደ ዘመኑ እንደ ጊዜ የምናወራው ደማቅ ነበር ቦልድ የሆኑትን። ከዛ መጽሐፌ ላይ በየምዕራፉ ስደርስ አንዳንድ አምዶች እያልኩ የማነሳዋል እና እዚህ ውስጥ ሳነሳ እንደ ዋናው ታሪክ ጋር በቆይታ ያነሳሁትን የማነሳው አንዱ እንግዲህ እንደ ታሪካዊ እማኝነት ብዬ የማነሳው በውጊያ ዋዜማ መገናኘታችን እንዳልኳችሁ እንግዲህ ይሄ ቀጠሮ የሰሜን ዕዝ ከመወጋቱ 2 ሳምንት ባልበለጠ ጊዜ ውስጥ ማለት ነው። ከዚህ ከተገናኘን ጊዜ 2 ሳምንት ባልበለጠ ጊዜ ውስጥ ነው የሰሜን ዕዝ የተወጋው። ስለዚህ በዛ በቆይታችን የታዘብኩት አንዱ አሁን ለምሳሌ ሰሜን ዕዝን እንዲህ ምናምን አስወጉት ምናምን የሚለው እሱ የፖለቲካ ችግርም አለበት። ሰዓት ካለኝ አየዋለሁ፣ አነሳዋለሁ፣ ማሳያ እናመጣለን። ሰሜን ዕዝ ለምን ተወጋ ብቻ ሳይሆን ሰሜን ዕዝ ለምን ተዘጋጀ፣ ሰሜን ዕዝን አሁን አብይን ወጋ የሚሉ ሰዎች እንዴት ከትንታኔ ከሰሜን ዕዝም ከእውነትም ከሀገርም ከፖለቲካም ከትንታኔም እንደራቁ የምናይበት መሆኑ እንደተጠበቀ ሆኖ ግን የጻፍኩትን መጽሐፌ ላይ ብቻ ላጋራችሁ። ለምሳሌ በውጊያ ዋዜማ መገናኘታችን ለእኔ ታሪካዊ ከመሆን ባለፈ እንደ ሀገርም የታሪካችን አካል ነው የምልበት ሁነኛ ማሳያው ይህ ቀን ነው። በዕለቱ ከአንደበቱ ቃል በቃል ከሰማኋቸው ተነስቼ ወደ ኋላም ወደፊትም በብዙ እየተጓዝኩኝ ሰፋ ወዳሉት መሰረቶቹ የደረስኩበት ነው። በዚህ ቀን ያስተዋልኩትም የተረዳሁትም አንድ እውነት ቢኖር አደገኛውን አብይ ነበር። በቀጥታ ከማብራራቴ በፊት ከዕለቱ ቆይታችን የነበረንን ተከታዩ ልውውጥ ላስቀድም። በዚሁ ቀን ከአንደበቱ ከሰማኋቸው ጉዳዮች ውስጥ ይሄኛው የነገራችን ሁሉ ማጠንጠኛ ነው። ለጉዜም የጦርነቱ ዋዜማና ማግስት የሚል መንታ መልክ የሰጠው ይኸው ነው። በማግስቱ ለተፈጠረው ጦርነት የመሪውን አቋምና ፍላጎት በግልጽ የተረዳሁባት አጭር ግን ደግሞ ግልጽ ያለች መልእክት ናት። በወቅቱ በነበረው የቃላት ልውውጥ ውስጥ ተከታዮቹ ነጥቦች በጥንቃቄ እንደሰማኋቸው አስታውሳለሁ። እነዚህ ሰዎች አልዋጋቸውም፣ ተሸንፈዋል። እነሱ የሚፈልጉት እሱን ነው፣ እንድዋጋቸው ነው። እችን 1 ዓመት እንደምንም እንለፍ። በዛ ጊዜ ውስጥ ግድቡ ይሞላል፣ ምርጫውን እናካሄዳለን። አስምሩልኝ፣ ግድቡ ይሞላል፣ ምርጫውን እናካሄዳለን። የሴራ ሁሉ የጠላት ሁሉ የተሸናፊ ሁሉ መናበቢያ መስመሮች ናቸው። እንግዲህ ምርጫውን እናካሄዳለን ያለውን አስታውሳለሁ። ይህንኑ ሀሳብ በሌላ ሰው አድርጌ ጦርነቱ በተጀመረ ሰሞን በነበረኝ የዩቱብ ቻናሌ ላይ በቀጥታ ስርጭት ላይ በተወሰነ መልኩ አንስቼው እንደነበር አስታውሳለሁ። ታዲያ ይህንን በተናገሩ 2 ሳምንት እንኳን ባልሞላ ጊዜ ውስጥ የትግራዩ ጦርነት ተጀምሯል። በዚህች አጭር ልውውጥ ውስጥ እንኳን የተናገሩትን ስናይ ከዘመቻው 1 እና 2 ሳምንት ቀድሞ ባለው ጊዜ ውስጥ ሳይቀር ህወሓት ጦርነቱን በጣም እንደሚፈልገው እሱ ግን በፍጹም እንደማያደርገውና ፍላጎታቸውም ጦርነትን በመጀመር ማሳካት ያለመፈለግ ብልጠትን የሚታይበት ነበረ። ሰውየው ሁሉንም ነገር በግልጽ ነበር ያለው። እነሱ የሚፈልጉት ጦርነት ቢሆንም እሱ ግን እምቢኝ አልተኩስም ብሏቸዋል። እንግዲህ ህወሓትን በመልስ ምት ናቃት፣ በማግስቱ ከጀርባችን ወጋችን ማለት ነው። መሪው ለህወሓት ከፍተኛ ጉትጎታ የመልስ ምት በንቀት ማለፍ ነበረ። እናም ቸላላት ዓለምንና ቀጠናውን በደርሶ መልስ እያጫወተ ህዊን ደግሞ እዚህ በመልስ ምትና በምች አጥበረበራት፣ አጠናገራት፣ በወጉ አጫወታት፣ ናቃት። ልክ ልኳን እንዳይነግራት ልኳን ድሮ ጨርሳለች፣ በልኳ ተጫውታለች። ህወሓት የሽንፈት ልክ፣ የዝቅጠት ውሃ ልክ፣ የነቃው ደግሞ ሁሉ
አብይ በሞቴ ህወሓትን ተዋት ይለው ነበር። እናም ተዋት፣ እሱም ለምርጫዋ ተዋት፣ ዝም አላት። እኔም ህወሓትን በልኳ ሰፈርኳት። እሷ ደግሞ የበታችነት ስሜት ስለሚያሰቃያት ንቀት አትችልም። የፊት የጀግንነት ታሪክ የላትምና እንደለመደችው ከጀርባ ወጋችን። በዓይኔ ያየሁትና በጆሮ የሰማሁትን እውነትና አቋም ከጀርባ ፈጸመችው። ያው ከጀርባው ብዙ ክስተቶችን አልፋ እንደነበር የቆምኩበት ቀን እውነትም ይናገራል ይላል። እንግዲህ እዚህ ጋር ህወሓትን የወጋው ያስወጋው አብይ ነው የሚሉ ሰዎችን ተረት እዚህ ውስጥ አንጨምር። ስማቸውንም አናነሳም። ከዚህ በጣም ሩቅ ናቸው ከትንታኔ ከእውነት ከሀገር። ይሄ መጽሐፉም ራሱ ሳይንስ ነው፣ በሰውኛ ቋንቋ የተጻፈ ሳይንስ ነው። ወደዚህ ማናመጣቸው። ለማንኛውም ቀጥሎ ያሉ ገጾች ቀለል ያሉ ከባዶች የምላቸው፣ ጀግንነቱ ከቅለቱ ይጀምራል። ሲስቅ እያየ ነው እንደዛ ለስለስ ያለውን ሰውዬ እያየን መተኮስም የማይመስለን። ከዛ እሱ ደግሞ ወደ ተኳሹ ወደ አብይ ሽጉጦች የሚወስደን መቶ ውጊያዎችን ያከሸፉ ሳቆች ወደምለው ምዕራፍ የሚወስደኝ። ምክንያቱም አሁን በገዳይነት በተኳሽነት ውጊያ በማስጀመር የምንከሰው ሰውዬ መቶ ውጊያዎችን ያከሸፉ ሳቆች ያሉት ቀድሞ በሳቁ የሚያከሽፈውን ሰውዬ የሚያሳዩ ገጾች ናቸው። ከዚህ በኋላ ዳግመን የምናያቸው የአብይ ሽጉጥ ስናነሳ ተኳሽ፣ ገዳይ፣ አስገዳያን ለምናነሳ ሁሉ መልስ የምናነሳበት ማለት ነው። በተወሰነ መልኩ እያለፍኩ ይህንን ማጋራት እችላለሁ። ከሳቅ ግንባሮች ውስጥ ልብ ያላልናቸው የቀደሙ ነበሩ፣ ቀድሞ የተጀመሩና ከባድ የነበሩት ግን ደግሞ ልብ ያላልናቸው እነዚህ የሳቅ ግንባሮች ናቸው ቀድሞ ትዝ የሚሉኝ። መቶ ውጊያዎችን ያከሸፉ ሳቆች። እነዚህ መቶ ውጊያዎችን ያከሸፉ ሳቆች ውስጥ ነው ትልቅ ብልሃትም ሳይንስም አለ የምለው። ብዙዎቻችን በፈገግታ ፍቅራቸው ላይ ስለጣሉን ሰዎች ይሆናል ስለምናውቀው፣ ወይ ደግሞ አእምሯችን ላይ ቀድሞ የሚመጣልን። እኔ ግን ሌላ ሳቅ ስለሚባል ግዙፍ መሳሪያ ላስተዋውቅሽ ነው። በምጸት ስለተመዘገቡት ከባባድ ድሎች። አዎ ከዘመናዊ ሳቅ የሚባለው የመዋጊያ ስልት ጋር ላገናኝሽ ነው። ከገባንበት የዋነኛው የዳግማዊ አድዋ ፍልሚያ ቀድሞ አሁንም ትኩረቴን የሚገዛው ያከሸፏቸው ታላላቅ ፍልሚያዎች ናቸው። ካከሸፏቸው ጦርነቶች ብዛት ይልቅ ደግሞ ያከሸፈበትና ያሸነፈበት ኃያሉና ድምፅ አልባው መሳሪያ የበለጠ ይደንቀኛል። በሳቅና በምጸት የከሸፉ ወይም ያሸነፋቸው ውጊያዎች ናቸው። ታዲያ እነዚህ በፈገግታ የተስተናገዱ ፍልሚያዎች በጣም ሳይንሳዊ፣ በጥናት ታቅደውና ሆን ተብለው የተደረጉ ከባድና ዘመናዊ ፍልሚያዎች ነበሩ። 100 ጊዜ ተዋግተ 100 ጊዜ ማሸነፍ ሳይሆን አንዴም ሳትዋጋ ጠላት እንዳይዋጋህ ማድረግ ነው ብቃት። ጀግንነት እሱ ነው ይልሻል ሰውየው ሰንዙን ጠቅሶ። መቼ መጽሐፌ ውስጥ ከ15 ዓመት በፊት እያልኩ የማወራው ዛሬ ላይ ደግሞ ከ18 ከ17 ዓመት በፊት ዛሬ በህወሓትና በሻዕቢያ ዙሪያ ተሰብስበው ሊዋጉት ለሚፈልጉት ጄኔራሎች እንዲህ በቪዲዮ ጭምር እንደማሳየሽ ጀግንነት አለመዋጋት ነው አለመተኮስ ነው ብለው ዛሬ ሊዋጉት የሚዘጋጁ ሰዎችን ይነግራቸዋል። ከዛ በኋላ እነኝህን ሰዎች የወጋው አብይ ነው ራሱ ነገረኝ ብለው ለሐሜትም ለሳይንስም ለሰሜን ዕዝም ለትግራይም ለትንታኔም ለቀጠናውም ሩቅ የሆነ ቅናትና በቀል ጥላቻ ወለድ ተረት ተረት የሚነግሩን ማለት ነው። ግን እንዲህ በቪዲዮ የሚደገፍ ቅድም ያነሳሁት በሙሉ አደገኛውን ሰውዬ በሳቅ ውጊያ የማይከሽፈውን የማይተኩሰውን ሰውዬ ያስተዋውቀናል። ለዛም ነው እንግዲህ ሳይዋጋ 100 ጦርነቶችን አክሽፎ የላቀውን አድዋ መስሪያ ጥበብ ያስተዋወቀኝ እኔን በግሌ ወታደር ነኝ ብዬ የምከተለው ማለት ነው። ይሄንዴም ሀገሪቱ ውስጥ የተቃጡበትን 1000 ጦርነቶች ያከሸፈበት ሚስጥር ገብቶን እንነቃለን። እናም ወታደርን እንከተላለን። የምትዋጋለት ምክንያት እያሉ ቀጣይ የማነሳው ምዕራፍ ነው። ከዛ የአብይ ሽጉጦች ቀጥለው የሚመጡ ናቸው። የአብይ ሽጉጦች 3 ናቸው ብያለሁ። አደገኛ ሽጉጦች ያሉት አለማሳደድ፣ አለመተኮስ፣ አለመሳት። ካሳደዱ ግን መያዝ፣ መታጠቅ ግን አለመተኮስ፣ ከተኮሱ ግን አለመሳት እላቸዋለሁ ጠቅላላ ስተቀልላቸውና እዚህ ውስጥ ሁሉ ዛሬ የሚከሰሰውን አብይ ከመተኮስ ሩቅ የሆነውን ያለመተኮስ ጥበብ የሚያስተዋውቀን አብይ በሙሉ የምናይበት በተከታታይ የመጣን የምንገልጠው ከሞትን ለምን ይወረውሩብናል ብለን ሌላ ታሪክና እማኝነት የምንጠቅስበት ጉዳይም ነው። ወታደር ነኝ ወታደሩ ዛሬ የተያዘው ፍልሚያ ማለት ነውና በተወሰነ መልኩ እንዲያው የሰሜን ዕዝ ተወጋ። ከፖለቲካም ከታሪክም ከእውነትም ሩቅ ናቸው ላልነው የምድራችን አዲስ ጀብዱ ለሰላም ግብ ከአንበሳ ወደ እርግብ የሚለው አንዱ የመጽሐፊ አካል የምወደው ጽሑፍ ነው። እንመጣበታለን።
ሊያጠለሹት የሚፈልጉት የኖቤል አሸናፊው የሰላም ምልክቱን ሰው ከዛ በሰላም ስም የሚነግዱ ሰዎችን ሁሉ ገላጩ አንደኛው ምዕራፌ ነው። ለማንኛውም ግን ኢትዮጵያ ሀገር ነች፣ ሀገሯንም ትቀጥላለች የሚለው ጽሁፋችን እንዳሳ ሜዳ ካጋራናችሁ 4 ዓመትም 5 ዓመትም አልፎታል። ይሄ ዛሬ የምናየውን የህዋትን ጥምረት ህዋትና ሻዕቢያ ያላቸውን ጥምረት በሀገራችን የሚጣምሩ ኃይሎችንና ዛሬ የሰሜን ዕዝን ወጋው የሚለውን ተረት ሁሉ የሚያደምቀው ጽሁፌና የምወደው ነው። እነ ብሩተስ መጥተው እኔ ነኝ ያስወጋሁት አለን ለሚሉት እንዴት ከሰሜን ዕዝም ከፖለቲካም ከእውነትም የራቁ እንደሆኑ ለማሳየት እንዲያው ይሄን የምወደውን ጽሁፍ ኢትዮጵያ ሀገር ነች፣ ሀገሯን ትቀጥላለች። ሀገሯን አይቀጠለችውም አቢቹ በመምጣቱ ነው። የበሻሻው አራዳ በመምጣቱ ነው። በመምጣቱ ብቻ ሳይሆን አስመራ ሄዶ የዘንባባ ዝንጣፊ ለኢሳያስ በማበርከቱ ነው። የዛ ሚስጥር ሁሉ ነው ሰሜን ዕዝ ከትንታኔ ራቀን የምላችሁ። እኛ የማናውቀው ጉድ ግን አብይ አሳካው። በየምዕራፉ እንደው ገላልጠን ብናየው ወጋው አስወጋው ህወሓት ይሻላል ምናምን ብለው ህወሓት እንኳን ለድሮነት በቅታ ህወሓትን የሚናፍቋት ሰዎች ሁሉ ሚስጥር ያለው እዚህ ውስጥ ነው። በየምዕራፍ ከፋፍዬ የማነሳ ውስጥ ማለት ነው። ለምሳሌ አንዱ የህወሓት እንግዲህ ህልም እንደምታውቁት ማኒፌስቶ 68 ከኢትዮጵያ ራሱ ለመገንጠል ሲዘጋጅ ምናምን አንዱ ያደራጀው የሰሜን ዕዝ መሆኑ ይታወቃልና ለዚህ ደግሞ ከኢትዮጵያ ሲገነጠል ለሚያደርጋቸው ነገሮች ፓርላማውንና ፌዴሬሽን ምክር ቤቱን ጨምሮ መከላከያውን፣ ደህንነቱን ለመቆጣጠር ያደረጋቸውን ጉዳዮች በሙሉ መርሳት የለብንም። እነኚህ በሙሉ አመቻችቷቸው የነበሩ ፓርላማውና ፌዴሬሽን ምክር ቤቱን እንግዲህ አሻንጉሊቶቹን አስቀምጦ በፈለገው ጊዜ ቼ ብሎ ሲጋለባቸው ካሰበበት እንዲያደርሱት ሆነው የተደራጁ የነበሩ ይሄን ሁሉ የሚገልጽ የሰሜን ዕዝ መወጋት ሚስጥር በሙሉ እዚህ ውስጥ ያለበት የአካባቢውን ካርታዎች በሙሉ የቀያየረበት አሁን ወጋው አስወጋው ህወሓትን ለማዳን የሚራወጡ ኃይሎች በሙሉ ይሄን ሴራ የመመለስ ፍላጎት በዚህ ሀገር የመቀራመትና ኢትዮጵያ እንደ ሀገር ሀገሯን እንዳትቀጥል በማድረግ ሂደት ውስጥ የራሳቸውን ጥቅም ለማስጠበቅ የሚያደርጉ ጥረት አካል መሆኑ ከትንታኔ ፍጹም የራቀ ነው የምላችሁን በየምዕራፉ ገልጠን የምናይበት በኋላ ላይ ግን ይህ ህልማቸውን ለማሳካት ሲሯሯጡ አብይ አህመድ መጥቶ ያከሸፈባቸው ቢሆንም ግን ከመላው ዓለም ጋር በየምዕራፉ የነበራቸውን ኢትዮጵያን ሲገዙ በነበረበት ጊዜ ውስጥ ከዓለም ላይ ያሰለፋቸው ሎቢስቶች የሚባሉ ሚዲያ የሚባሉ ተንታኝ የሚባሉ ዛሬ እሷ ትሻላለች እሷን ለማዳን የሚራወጡትን በሙሉ የዳሰስንበትና የጠቀስንበት በኋላ ግን በየምዕራፉ ትግራይን ለመገንጠል ኢትዮጵያን ለማዳከም የሰራው ሂደት በሙሉ አንዱ ለምሳሌ ይህንን በየገጹ ገልጦ ማየቱን በቀጣይም ልናየው እንችላለን። ግን የሰሜን ዕዝን ለምሳሌ አንዱ ያበጀበት በየምዕራፉ ራሱን ከኢትዮጵያ ለመገንጠል ባዘጋጀው ሂደት ውስጥ የሰሜን ዕዝ አንደኛው ታርጌት ነበር። የራሱን ልዩ ኃይል የሚባል ነገር ፈጥሮ ቁጭ አድርጓል። ስለዚህ ኢትዮጵያ ካላት ካልተሳሳትኩኝ 6-5 ሜካናይዝድ ጦር ውስጥ 4ቱ ምናምን ወይ ደግሞ እንዳለ ኦልሞስት አብዛኛው 80% የኢትዮጵያ መሳሪያ ብቻ ሳይሆን ሜካናይዝድ ጦር የሚባለው በሙሉ ከአንዱ ውጭ ጠቅላላ ያለው የት ነው? ሰሜን ዕዝ ውስጥ ትግራይ ነው ያለው። የታሰበበት ዓላማ ምን ነበረ? በዚህ በሰሜን ዕዝ ትግራይ ኤርትራን ወግቶ በአፋር በረሃ አድርጎ ኤርትራን ወግቶ አሰብን ይዞ ገንጥሎ ኢትዮጵያን ቸው ብሎ መሄድ። ይሄ ሁሉ የሚፈጸመው በማን መስዋዕትነት ነው? በሰሜን ዕዝ መስዋዕትነት። የተዘጋጀው ሰሜን ዕዝ በሙሉ ተጨፍጭፎ ያልቃል። በዚህ ሂደት ውስጥ ኤርትራን ወደ እጃቸው ያስገባሉ፣ አሰብን እና የሚፈልጓቸው የአፋር በረሃዎችን። ከዛ በኋላ ቻው ብለው ኢትዮጵያንም ኢሳያስንም ቸው ብለው ሀገር እንሆናለን የሚል ህልም ውጥ ነው የነበራቸው። ሰሜን ዕዝ በራሱ የተዘጋጀው መስዋዕት ሊሆን ነበረ። የዛን ጊዜ ባያጉትም የሰሩት ለዛ ነበር። ከዛስ ሀገራቸውን በምን ያስቀጥላሉ? ከመከላከያ በላይ አፈረጠም ነው ባሉትና ባፈረጠሙት የምርም በውጊያው ላይ እንደታየው የትግራይ ልዩ ኃይል ብለው በየደረጃው ያዘጋጁት ኃይል አለ። የሰሜን ዕዝን በዛ በረሃ ላይ አመድ ካደረጉ በኋላ በዛ የትግራይ ልዩ ኃይል ብለው ባዘጋጁት ኃይል እንደ ሀገር እንቀጥላለን የሚል ህልም ሁሉ የነበራቸው። ለዛ ማሳያ ቢሆን ብለን ነው እንግዲህ ዛሬ የዋዜማውን ምዕራፍ የገለጥኩበት እንደ ታሪካዊ እማኝ ቦታው ላይ ተገኝቼ ያየሁበት። ዛሬ ለሚነሱ የአባይ ክሶች በሙሉ እንዲያው መጽሐፍ ስለሆነ እየጠቀስኩ ያለፍኳቸው ግድቡን ሸጠው ተብሎ የገዛውን አስማተኛ ሁሉ የምናይባቸው ጽሁፎቻችንን ዛሬ ትራምፕ እንዲያለኮ ለምን ዝም አላችሁ የሚሉ ተላላኪዎች ግድቡ ተሸጠ ብለው አሁን ትራምፕ የሚከሰንን ጉዳይ ዛሬ የሚጽፉ ግን ያኔ ቀድሞ ትርክቱን ሰርተው አብረው ግድቡ እንደተሸጠ ሲሸጥ እንዳዩ ብር ሲቀባበሉ እንዳዩ የነገሩን ሰዎችን በሙሉ ሴራ እዚህ ውስጥ የምናይበትና ይህን ሁሉ ገላጭ ዛሬ ጭቃ ሊቀቡት ደም ሊቀቡት የሚሞክሩትን የሰላሙን አርማ በፍጹም የማይተኩሰውን ሰው እማኝ ሆኜ የሰሜን ዕዝ ከመወጋቱ 2 ሳምንታት በፊት በግቢው ተገኝቼ ያየሁትን ታሪካዊ እማኝነት ቢያሳይልኝ ብዬ ነው የወታደር ነኝ መጽሐፍ የጦርነቱ ዋዜማ ወደ 4 ኪሎ የሚለውን ምዕራፍ በተወሰነ መልኩ ያጋራኋችሁ። ይህ ዛሬ ያለውን ድለቃ በሙሉ ገላጭ አስታዋሽ ከጠላቶቻቸውም የቀደሙት ሰውዬ
ከዛሬም የመቀደመው ሴራና መናበብ መረጃና ማስረጃ ጭምር የታየበት ነው። ይህ የጦርነቱ ዋዜማ የወደ 4 ኪሎ ጉዞ ዳግመን እየመጣን የምናየው ይሆናል። ከሐሳብ ሜዳ ጋር ነበራችሁ። ለአብሮነታችሁ አመሰገንኩ። ፈጣሪ ከነዚህ ሴረኛ፣ ሸረኛ፣ ነውረኛና ውሸታሞች ይጠብቃታል፣ ይጠብቃት። ሰላም ለሀገራችን አብዝተን እንመኛለን። ያየነውን የምናቀውን የጨበጥነውን እንዲህ የመጣን እናጋራለን። እንኳን ከሀገር ከግለሰብም በብዙ የራቁ ያነሱ እንዲህ ያሉ ባላንጦች ነው የገጠሙን ለማለት እወዳለሁ። በድጋሚ አብዝቶ ሰላምን ያድለን። ሰላምን እንፈልጋት፣ ሰላምን እናዋጣ እንላለን። ቸር ቆዩ። ሙድ ካስናን እንደ ሙዳችን የምናወራው እንደ ሙዳችን የምናወራው እንደ ዘመኑ እንደ ጊዜ የምናወራው ደማቅ ነበር ቦልድ የሆኑት ከድህነቱ የከፋው ድህነት ሀብታችን አለማወቅ የምንለው በተለይ የሚዲያ ጉዳዮቻችን እዚህ ሀገር ያለው ፖለቲካ ሚዲያ ላይ የሚካሄድ ነው። በተለይ ደግሞ አሁን የምንገናኝበት ይሄ ዲጂታል ሚዲያው ላይ ያለ ጦርነት ነው።